ብሌን እንግዲህ የመጨረሻውን ውሳኔ ለአቶ አምነን ነገረችው ማለት ነው። አቶ አምነን እንግዲህ ብሌንን እወድሻለሁ፣ አፈቅርሻለሁ አላት። እሱ በፊት ቀረ። እኔ ያን ሁሉ ስጎዳ የት ነበርክ? የኔና አንተ ነገር አብቅቷል ብላ እንግዲህ ምላሽ ሰጠችው ማለት ነው። በዚህም ጊዜ ወይዘሮ ሴማም እንግዲህ ለመሬም ቃል ገብታላታለች። አምነን የእሷና የእሷ ብቻ እንደሚሆን ቃል ገብታላታለች ማለት ነው። እንግዲህ አቶ ካርታገም ደውለዋል። ወይዘሮ ሴማ ደውላለች ማለት ነው። ወይዘሮ ሴማም እንግዲህ በቅርብ ጊዜ መጥቶ እሱ ቦታውን እንዲያስዝ አቶ አምነን ያንቺ ብቻ ነው፣ በቅርብ ጊዜ ሁሉ ነገር ይስተካከላል፣ ተረጋጊ ብላ እንግዲህ ቃል ገብታላታለች ማለት ነው። ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች፣ ዛሬም ተወዳጁ በሆነ በድር ድራማ መጣሁኝ። ይሄን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ አስተያየታችሁ በኮመንት እንታስቀምጡ በአክብሮት ጠይቃለሁ። እንግዲህ የመጨረሻ ውሳኔን ወይዘሮ ሴማን ጠይቀቻት ማለት ነው። ወይዘሮ ሴማም እንግዲህ ያለውን ነገር መልሳላታለች። አምነን ያንቺ ብቻ ነው፣ በቅርብ ጊዜ ሁሉን ነገር እናስተካክላለን። አምነን ልጄ ስራ በዝቶበት ሊሆን ነው እንጂ በፍጹም ጀሌም ሳይፈልግ በግድ ነው በግድ እንዲያገባት በራሷ ፍላጎት ነው እንጂ አምነን ፈልጎ አይደለም። አምነን ልጄ ከአንቺ ውጪ ወደ ውጭ ብላታለች ማለት ነው። እንግዲህ ወይዘሮ ሴማ እንግዲህ ብሌንና አቶ አምነን ሲያወሩ ብሌንን እንግዲህ አቶ አምነን አፈቅርሻለሁ ባለ ጊዜ እንግዲህ ባሩክ ሰምቷል። ባሩክ እንግዲህ ብሌንን ጠጋ ጠጋ እያለ ነው ማለት ነው። እሷም ደግሞ ምላሹ መልሳለታለች ለአቶ አምነን ብሌን እንደማትፈልገው ከሱ ህይወት እንደወጣች እንደቆረጠችለት ያንተ መሬም ናት እንግዲህ መሬምንም እንደ ጀሌ እንዳትጎዳት ብላ ነግራ ጥላው ሄዳለች ማለት ነው። እንግዲህ አቶ አምነን እኔ እኮ ወድሻለሁ አፈቅርሻለሁ ያለው ማለት አንዳንድ ሰዎች የሆነ በቃ አለ አይደል የሚወዳቸው ሰዎች ሲያገኙ ያ ሰው ሲወዳቸው ያ ሰው ለነሱ ብሎ ሲጎዳ ያ ሰው ፈላጊ የሌለው ነው የሚመስላቸው ማለት ነው። እንግዲህ አሁን አቶ አምነን ከባሮክ ጋር ሁልጊዜ ብሌን እና ባሮክ ሲያት እንግዲህ የሆነ እስቲ ውበት ማን ይለካካል እስቲ እንለካካ ሲላት እሺ ቃል ትገቢልኛለሽ አላት። ቃል እሺ እገባልሃለሁ ብላ እንግዲህ እጁን ጨብጠው እያለ ባሮክም እንግዲህ እጇን እንደጨበጠ በቃ ረሳው፣ የእሱ እጅ መሰለው ማለት ነው። በዚህ ጊዜ አቶ አምነን እያየ ነበር ቆሞ። በዛ ነው እንግዲህ ተናዶ ብሌን ለካ ፈላጊ ያላት ብሎ ነው ማለት ነው። ብሌን በምትፈልገው ጊዜ ለሱ ብላ በምትጎዳ ጊዜ ለሱ ብላ ያ ሁሉ ነገሮችን ብዙ ጉዳቶች ሲደርስባት አቶ አምነን አልተረዳትም። አሁን ግን አልፈልግም ስትለው አሁን ነው የእሷን ጉዳት እሷን ፈላጊ እንዳላት አንዳንድ ሰዎች አይታችሁ እንደው በህይወታችሁ ያንን ሰው አክብራችሁት ያንን ሰው ወዳችሁት አብራችሁ ለመኖር ስትፈልጉ እናንተ ፈላጊ እንደሌላችሁ የሚቆጥሯችሁ አሉ። አቶ አምነንም ብሌንን እንደዛ ነበር የቆጠራት። ብዙ ጉዳት ትጎድታለታለች። ግን ሴት ልጅ አንዳንዴ ከቆረጠች አትመለስም። ከእንግዲህ ብሌን ለእሱ እንደማታለቅስ እሱን እንደማታፈቅረው ከእንግዲህ ከእሱ ጋር እንደማትሆን እንግዲህ የመጨረሻ ውሳኔዋን ነግረዋለች። እንግዲህ ወይዘሮ ሴማ ናት ይህ ሁሉ ነገሮች የምታደርገው። አንዳንዴ ህይወትና ትዳር በሰው ምሪት የሚሄድ ትዳር በፍጹም በቤተሰብም ቢሆን በእናትም በአባትም ወገን ቢሆን በትዳር ውስጥ ሶስተኛ ሰዎች መግባት የለበትም። ወይዘሮ ሴማ እንግዲህ በፊት ጀሌን እንዲያገባ ከጀሌ ጋር አብረው እንትን ብለው ነበረ። በዛ ደግሞ ከጀሌ ሲጣሉ ደግሞ እንግዲህ መሬም ስትመጣ ወደ ማርያም አደሉ። በዚህን ጊዜ ሁልጊዜ የምትጎዳ ማናት? ብሌን። ጊዜ የምትጎዳ ማናት? ብሌን ናት። ብሌን ብዙ ጊዜ በአቶ አምነን ተጎድታለች። ሁሉ ነገር የምትረዳው ለእሱ ጊዜ የምትሰጠው ስለሱ የምትጨነቅ ስለሱ የምታስበው ማናት? ብሌን ብቻ ነበረች። አያችሁ፣ ሰው የሚወደውን አይወድም፣ የሚያከብረውን አያከብርም፣ የማያከብረውን ያከብራል፣ የሚያወደውን ይወዳል። ማለት ህይወት እንዲህ ተመሳሳይ ተገለባባጭ ናት ማለት ነው። እና ወይዘሮ ሜርሲም ወይዘሮ
ሴማን ምናምን ብላታለች። በትዳር መሀል መግባት ጥሩ አይደለም። ሶስተኛ ሰው ሆኖች እሷም እንግዲህ አስታራቂ ሆነ ማለት ነው። ሶስተኛ ሰው ሆኖ በትዳር ውስጥ መግባት የለብንም፣ እኛ ሁላችንም ከዚህ ነገር ውስጥ መውጣት አለብን ብላታለች ወይዘሮ ሴማ እንደ ወይዘሮ ሴማ ሜርሲ ብላ እንግዲህ እሷን ማሽፋባታለች። ወይዘሮ ሴማና ሜርሲ ያው አይጣጣሙም። ሜርሲም በእሷ ታሹፋለች። እሷም ደግሞ ያው በነገሮች ስለምትነካት አይዋደዱም። ሁለቱ መሀል ጋብ አለ ማለት ነው። ሹፈት እናንተን በጣም እሷም በቃ ወሬ የሆነ የሰማችውን ነገሮች አካብዳ ነው የምትናገረው። ይህን ሁሉ ነገሮች እንግዲህ ብሌንና አቶ አምነን አብረው እንዳይኖሩ ያደረገችው ወይዘሮ ሴማ ናት። ወይዘሮ ሴማም እንግዲህ ለካርታ ለሜሬም አባት እንግዲህ ጓደኛ ቤተሰብ ስለሆኑ እንግዲህ የሀብታም ልጅም ስለሆነች እሷ ናት ለልጅ የምትገባው ብላ ነው እንግዲህ ሁሉ ነገሮች ያደረገችው። ግን የብሌንን ጉዳት ማንም አላየናል ነበር። እንግዲህ ባሮክም እንግዲህ ብሌን ጋር ጸጋ ጸጋ እያለ ነው። ብሌን እና አቶ አምነን ቆመው ሲያወሩ ብሌን እኔ እኮ እወድሻለሁኝ ብሎ አፈቅርሻለሁ ብሎ ባለ ጊዜ በዚህን ጊዜ እንግዲህ ባሮክም ተናዷል ማለት ነው። በጣም ነው የተናደደው። እንግዲህ ባሮክ ከመጣ ጀምሮ አይኑ ብዙ ሲፍ በቃ ብሌሌ ናት ብሌሌ ነው ያለው ማለት ነው። ብሌንም እንግዲህ እያስጠጋችው ናት አሁን ማለት ነው። እያስጠጋችው ናት ማለት አላደል የው ሚስጥሯንም ሁሉንም ነገር እያካፈለችው አብረው በቃ አንዳንዴ ቁጭም ሲሉ ብዙ ነገሮችን እየቀረበችው ናት ባሮክን ማለት ነው። ባሮክም እንግዲህ አፍ አለው ቶሎ ይግባባል ማለት ነው። ይሄን ሁሉ ባየ ነው እንግዲህ እንዴት አፈቅርሻለሁ ይላል ብሎ እንግዲህ በአቶ አምነንም ተናዶ ወደ የወረደው ባሮክ ማለት ነው። እንግዲህ አቶ አምነንና ባሮክ እንግዲህ መጣላታቸው አይቀርም። ለምን ባሮክ የአቶ አምነን መሬም ብቻ እንደሆነች ነው የሚያውቀው። አቶ አምነን እንግዲህ መሬምንም ጠቅሎ እዙ አልተቀመጠም። እሷም በጊዜ አይሰጠኝም፣ ቦታ አይሰጠኝም፣ እኔን አይረዳኝም እያለች እንግዲህ ለወይዘሮ ሴማ እየነገረች ነው። ወይዘሮ ሴማም በአጭር ጊዜ ያስተካክላለሁ ሁሉን ነገር፣ አንቺ ተረጋጊ፣ ልጄ ስራ ስለሚበዛበት ለዛ ነው እንጂ አቶ አምነን ያንቺ ነው፣ ዛሬም ነገም ያንቺ ነው ብላ ቃል ገብታላታለች። ወይዘሮ ሴማ ከዚህ ፊት ጀሌንም እንዲስትላል ነበር። እነዚህ ከስርሽ ያሉ ትልቅ ምቃኞችን ምናምኖችን ጠራርገሽ አጥፊ፣ የቤቱን ነገር ለእኔ ተይ፣ አንቺ አቶ አምነን ያንቺ ነው ሁሉም ነገር ብላ የልብ ልብ ስሰጣት ጀሌ እንግዲህ ወይዘሮ ሴማ የልብ ልብ ስለሰጠቻት ነው በብሌሌ ራሱ ያን ሁሉ ጉዳት ያደረሰችው ማለት ነው። እንግዲህ በብሌሌ ያን ሁሉ ጉዳት ስታደርስ አንዳንዴ ምንድን ነው ይባላል፣ ምን የላከው ምን አይፈራም የሚባል ነገር ነው አይደለ? የወይዘሮ ሴማን ልብ ልብ ስለሰጠቻት ነው ጀሌ ያን ሁሉ ጉዳት ብሌሌ ያን ሁሉ ጉዳት ያደረገችው። ጀሌ ግን ያው የሰው ምክር አላወጣትም። አንዳንዴ በሰው ምክር ሄደን ያልሆነ ነገር የምናረግ ሰዎች ከዚህ ድራማ መማር እንችላለን። የሰው ምክር አያዋጣም። ሰው እንግዲህ ጀሌን ከስራዋም ከዚህ ቤቱን ነቅላ እንድትወጣ የወይዘሮ ሴማ ምክር ነው እዚህ ላይ ጣላት። ወይዘሮ ሴማ በቃ ያንቺ ነው አቶ አምነን ከስር ያሉት እነዚህን ልቅምቃሞችን አጥፊ ስላለቻት እሷ እንግዲህ የልብ ልብ በቃ አቱም የዚህን ሀል ድፍረት ከሰጠችኝ፣ አቱም የዚህን ሀል ከኔ ጋር ከጎኔ ከሆነ በቃ አቶ አምነን የኔ ነው ብላ ነው እንግዲህ ያን ሁሉ በብሌሌ ያን ሁሉ ጉዳት አድርሳባት ያው በመጨረሻ ወጣች ከቤት እና አሁንም እንዲሁ መሬምን እንዲህ ልብ ልብ ሰጥታት ወይዘሮ ሴማ መጨረሻ ወይ ለአገባት እንደ ጀሌ ትወጣለች እንጂ እኔ ግን አቶ አምነን ጨክኖ ብሌንን የሚተው አይመስለኝም። ግን ያው አንዳንድ ሰው ከእጅ የያዙት ወርቅ ከመዳብ አንድ ነው እንደሚሉት ብሌን የትም አትሄድም። ስለ እኔ ብቻ በእኔ ብቻ ሁሌ ስታለቅስ ትኖራለች። ሁሌ እኔ በቃ ያመጣ ሲሄድ ወደ እሷ ስመለስ ሰው ትቀበለኛለች የማለት አስተሳሰብ አለው መሰለኝ አቶ አምነን ማለት ነው። ብሌን ግን የመጨረሻ ጊዜ አንዳንዴ
ይሆን አላችኋል። ጠብቃችሁ አንዳንድ ሰው ጠብቆ ሴት ልጅ ደግሞ ጠብቃ አንዴ ከቆረጠች በጭራሽ ሴት ልጅ ልትመለስ አትችልም። ወንድ ልጅስ ሊመለስ ይችላል ብዙ ነገሮችን ካየ። ግን ብሌን እስካሁን ጠበቀች፣ አለቀሰች፣ ብዙ ነገሮችን ባቷምነን ይህ ሁሉ ነገር የደረሰባት በጀሊያ ሁሉ ነገር ጉዳት የደረሰባት ላቷምነን ብላ ነው። ይህ ሁሉ ስለ ፍቅር ነው ዋጋ የከፈለችው ማለት ነው። እና ግን በመጨረሻችን መሬም ስትመጣ አያቱ እንዳለችው ሁሉን ነገር በቃ ወደዛ ሲሄድ እሷን ቦታ ይሰጣትም። ሰው በፊት ሲገባ ለጀሌ ባለ ጊዜ እኮ በጣም ፍቅር ይሰጣታል፣ እጁ ያረጋታል። በቃ ሲመጣ ሰላም እሷን መጀመሪያ ወደ ቱና መጥቶ ሰላም ይላት። አሁን በጭራሽ መሬም ከመጣ ጀምሮ ሰው በጭራሽ ለእሷ ጊዜ የማይሰጣትም የምትለውንም ግን እሷ በቃ አየችው፣ አለቀሰች። ራሷን ብቻዋን ዲፕሬሽን ውስጥ ሆና ራሷን ስታዳምጥ ቆየች። ግን ምንም ለውጥ ሳይኖሩ ስትቀር በቃ የራሷን ህይወት ለማዝ መረጠች ማለት ነው። እንግዲህ ባሮክም እንግዲህ በጣም ወዷታል፣ ከስሯ አይለይም። ዳርዳር እንግዲህ ያው ሰው በቃ ከዚህ ፊትም እንደውም ሚስጥረኛሽ ሆናለሁ ሲላት እንዴት ሚስጥረኛ ትለኛለህ? የድሮ ቁስሌ ያልዳነ ደግሞ አሁንም ደግሞ እንዴት ታስታውስብኛለህ ብላ እንግዲህ በጣም ተናዳ ነበር። አንዳንዴ አይታችኋል፣ አንድ ሰው አንዴ ከተጎዳ የሚመጣው ወደ ህይወታችሁ ሁሉ የሚጎዳችሁ እንደዛው የሚያቆስላችሁ ይመስላችኋል አይደል? ብሌንም አሁን እንደዛ ነው መሰላት። ያን ስለቆሰለች ያ የሚመጣው ሁሉ ነገሮች የሚመጣው ወንዶች ሁሉ እንደዛ እንደሱ የሚያቆስላት መሰላት እና ባሮክ እንግዲህ ሚስጥረኛ አንሆንም ባላት ጊዜ በጣም ነበር የተናደደችው ማለት ነው። አሁን እንግዲህ ውበት እንለካካለን ብሏት እንግዲህ ቃል ገብቶላታል። እሷም እሺ ብሎ ቃል ገብታ እንግዲህ ቃል ግቢልኝ ብሎ እንግዲህ እጇን እየጨብጦ እያለ እንግዲህ እጇን ይዞ ቆየ ማለት ነው። አረ ልቀቀኝ ስትለው እኔ እኮ የኔ እጅ መሰለኛል የእሷ እጅ መሆኑንም ረሳው ማለት ነው። እንግዲህ ያው ፍቅር ውስጥ ገባ ማለት ነው አይደል? ወንዶች እንዲህ ናቸው፣ ለመጀመሪያ እንዲህ ናቸው። እንግዲህ በዚህ ጋርም እንግዲህ ሁለቱ ሲያወሩ አቶ አምነንና ፕሌን ሲያወሩ እንግዲህ ባሮክ በሰማ ጊዜ ጓ ብሏል። እኔ እኮ አፈቅርሻለሁ ሲል ሰምቷል ማለት ነው። አዲስ ነገር ሆኖበት ደንግጦ ነው በቃ እንትን ያለው። ሲጨቃጨቁ ነው እሱም ወጥቶ ወደ ደረጃ ሲወጣ ያልጠበቀውን ነገር ነው የሰማው ባሮክ። በጣም ነው እየተናደደው ማለት ነው። ብሌንን እንግዲህ ያው አፍ አውጥቶ አልጠየቃትም እንጂ ዳርዳር እያለ ነው፣ ጊዜ እየሰጣት ነው። ስሯ እየሄደ እሷ በዲፕሬሽን ውስጥ በሆነ ጊዜ አብሯት የሆነ አንዳንድ ነገር እንትን እያለ ነው ካለ ነገሩ ባሮክ ቸኮል ይላል ማለት ነው። እና በቃ ሰውን ለመግባባት እንትን ይላል እና ይሄንን በጣም የሚገርመኝ ነገር እኔ ብሌን በቁረጧ በጣም ጀግና ናት። አንዳንዴ ወንዶች የማይቆርጡ እየመሰሏቸው በሰው ሕይወቶች ውስጥ በሴት ልጅ ላይ ልብ ላይ የሚጫወቱ ወንዶች አሉና ሴት ልጅ ደግሞ ከቆረጠች እንዲህ ናት፣ ጀግና ናት ማለት ነው። ሴት ልጅ አንዴ ከቆረጠች መመለሻ የላትም። እንግዲህ ብሌን በጣም ተጎድታለች። ስለሱ ብዙ ጊዜ ያልቅሳለች አላድል መልኳንና ራሷን እስከምታጣ ድረስ ተጎድታለች እና ብሌን እንግዲህ ክፉ ለእሱ አልተመኘችለትም። እንግዲህ የአንተ ሚስት ማርያም ላይ ከእሷ ጋር ደግሞ እሷንም ደግሞ እንደ ብሌን እንዳትጎዳት አደራህን፣ የራስህን ሕይወት ያዝ። በፊት የት ሄደህ ነበር ያ ሁሉ ነገር ስጎዳ ያ ሁሉ ነገር ሳለቅስ ብለዋለች ማለት ነው። እንግዲህ እዚህ ጋር መሬምም አንቺን ፍለጋ ነው ማለት የሚለው አጣ ማለት ነው። አቶ አምነን የሄደው ሌላ ነው። ታይ ሲሄድ እንግዲህ ባሮክንና ብሌንን ሲያይ እንግዲህ ያልጠበቀውን ነገር ነው ባይኑ ያየው። እነሱ ተጨባብጠው እጇን ይዞ እያለ እሱ ባየ ጊዜ እንግዲህ በጣም ተናዶ ነው እየተመለሰው። ግን እሱ ምንድን ነው ያለው በመጨረሻ ከዛ ሲወጣ መሬም ስትመጣ እያት ይህነሽ እኔ እኮ አንቺን ነበር የምፈልገው፣ አንቺን እኮ ፍለጋ ወደ ተሄጃ ትችሽ ነው ምናምን። እሷም ደግሞ ሻወር ቤት ኮኝ ነው ምናምን ፈለከኝ እንዴ ምናምን አለችው ማለት ነው። እሱም እንዳይታወቅበት እሱ ግን ታች ሄዶ ያልጠበቀውን ነገር አይቶ ተናዶ ነው የመጣው ማለት ነው። የአቶ አምነን አያት እንግዲህ
ለመሬም አባት ደውላለች። እሱ መጥቶ ቶሎ ብሎ በአስቸኳይ መጥቶ ያለውን ነገር እንዲያስተካክል መላ እንዲያስዝ ብላለች። ሜርሲም እንግዲህ እዚህ ጋር በሰው ሕይወት ውስጥ መግባት መልካም ነው ብለሻሉ። በሰው ትዳር ውስጥ መግባት እና የሰው ትዳር መበጥበጥ እኮ ልክ አይደለም። ከዚህ ነገር ውስጥ እኔ ግን እጄን አንስቻለሁ፣ እጅሽን ብታነሺ ብላታለች ማለት ነው። ሜርሲ ያያችሁ ወደው ማሰብ ጀመረች አሁን እንግዲህ እዚህ ባርኮና ብሌን እንግዲህ ጥያቄያቸውን እየተጠያየቁ ነው። እሱም ዳርዳር እያለ ነው እንግዲህ ቃል ግቢልኝ ብሎ እጇን ጨብጦ ባየ ጊዜ ነው እንግዲህ በዚህን ጊዜ አቶ አምነን ቆሞ እያየ ነበረ። ያልጠበቀውን አይቶ እንግዲህ እሱም ተናዶ ነው ወደ ላይ የተመለሰው። ወደ ላይም ሲመለስ እንግዲህ መሬም እናገኘው። የት ነሽ መሬም? እኔ እኮ አንቺን ነው የምፈልገው እታይ እንደሆንሽ ብዬ እታይ ሄጄን የመጣሁት። አይ አቶ አምነን በሰላም ነው የፈለከኝ? እኔ እኮ መታጠቢያ ውስጥ ነበርኩኝ ያለሁት። እሺ ለምንድን ነው የፈለከኝ ስትለው፣ ቆይ እኔ ወደ ቤት ገብተ ነው የምናወራው እኔና አንቺ ብሏታል። እንግዲህ እሷም ለአቶ ነግራ አቶ እንግዲህ አብረን እንድናወራ ቶሎና ብለዋለች ማለት ነው። እሱም ለእሷ ምን አልሻት? ለአቴ ምን አልሻት? ምን ብለሽ ነገርሻት ብሏታል። ምንም ብዬ አልነገርኳትም፣ ግን እሷ ከአንተ ጋር ማውራት ትፈልጋለች ብለዋል ማለት ነው። እንግዲህ እሷ ለአቶ ሁሉን ነገር እየነገረችው እንደ ችላ እንዳላት እንደማያስታውሳት አላለ ጊዜ እንደማይሰጣት እንደማያዝናናት ያለውን ነገር ነግራለች። እሷም ደግሞ ታገሺ፣ የታገሰ ሰው መልካም ሰው የዘራውን ያጭዳልና ከእጅ ያዙት ወርቅ ከመዳብ አንድ ነው እንደሚሉት ነው። እና ይሄ ነገር አንቺ ተታገሽ ነው አቶ አምነን ማግኘት የምችው። አባትሽ ጋር ደውዬ ሁሉን ነገር መጥቶ በአጭር ጊዜ ያንቺ እናደርገዋለን አቶ አምነን ያንቺና ያንቺ ብቻ ነው ብለው እንግዲህ ገብተውላታል ቃል ማለት ነው የአቶ አምነናት። እና ይህን ይመስል ነበር ዲራማው። በጣም ብዙ ነገሮችን የሚያስተምር ዲራማ ነው። እዚህ ጋር እንግዲህ ባሮክ እንግዲህ በጣም ነው ብሌንን የወደዳት ማለት ነው። አፍ አውጥቶ መጠየቅ ነው እንጂ ቀረት ጓና ያለው አቶ አምነን እኔ ያፈቅርሻለሁ ባለ ጊዜ ይህንን ያልጠበቀውን ሲሰባ ባሮክም እንግዲህ እንዴት ሊባል ይችላል ብሎ ተናዶ ወደ ተሄዷል። እና ይህን ይመስላል። ቀጣይ እስከምንገናኝ ቸር ሰንብቱ።